ሰላም ጤና ይስጥልን ውድ የሳማቲው ተከታታዮች እንደምን አላችሁ? ሰላም ለእናንተ ይሁን። ወደ ጤናና ጤናማነት ቻናላችን እንኳን በደህና መጣችሁ። ዛሬ የዕለት ከዕለት የምግብ ምርጫዎቻችን በሰውነታችን ላይ ስለሚኖራቸው ጥቅል ተጽዕኖ እንነጋገራለን። በዘመናችን ምቾት ነገሰ። ቶሎ የሚደርሱ በቀላሉ የሚዘጋጁና ጣፋጭ የሆኑ ምግቦች በየመደርደሪያው ሞልተዋል። እነዚህም ከተዘጋጁ ምግቦች ፕሮሰስድ ፉድስ በመባል ይታወቃሉ። ግን የዚህ ፈጣን መፍትሄ ዋጋው ምንድነው? ዛሬ ከእነዚህ በፋብሪካ ከተዘጋጁ ምግቦች በመራቅ ወደ ሙሉ ምግቦች ሆል ፉድስ አመጋገብ ሲቀይሩ ጤናው እንዴት ከስር መሰረቱ እንደሚለወጥ አሳያችኋለሁ። ይህን ቪዲዮ እስከ መጨረሻው ከተመለከታችሁ ሰውነትዎ የሚገባውን እውነተኛ ምግብ መስጠት ለምን አስፈላጊ እንደሆነ ትገነዘባላችሁ። ቻናላችንን ሰብስክራይብ ያድርጉና የደወል ምልክቱን ይጫኑ። አሁን ወደ ርዕሳችን እንግባ። የተዘጋጁ ምግቦች ምንድን ናቸው? የተዘጋጁ ምግቦች ስንል ምን ማለታችን ነው? ማንኛውም ከቅርጽ ወደ ሌላ ቅርጽ የተቀየረ ምግብ የተዘጋጀ ምግብ ሊሆን ይችላል። ነገር ግን እኛ የምናተኩረው በጣም በተዘጋጁ ምግቦች ወይም አልትራ ፕሮሰስድ ምግቦች ላይ ነው። እነዚህ ምግቦች ብዙውን ጊዜ የሚከተሉትን ይይዛሉ። ይህም ከፍተኛ መጠን ያለው ስኳርና ጨው ጣዕሙን ለመጨመርና ሱስ ለማስያዝ ይጠቀሙበታል። ሁለተኛው ሰው ሰራሽ ተጨማሪዎች እንደ ቀለሞች፣ ጣዕም ማበልጸጊያዎችና መከላከያዎች ማለት ነው። ከተፈጥሮ ምግቡ የተወገዱ ነገሮች ደግሞ እንደ ፋይበርና ቫይታሚኖች ያሉ ዋና ዋና ነገሮች ተወግደው በሰው ሰራሽ ቪታሚኖች ይተካሉ። እነዚህ ንጥረ ነገሮች ለረጅም ጊዜ ጥቅም ላይ ሲውሉ የስኳር በሽታን፣ ከመጠን ያለፈ ውፍረትንና የልብ በሽታን ጨምሮ ለብዙ ስር የሰደዱ በሽታዎች ሊዳርጉ እንደሚችሉ ጥናቶች ያሳያሉ። የሙሉ ምግቦች ኃይል ወይም የተፈጥሮ ምግቦች ኃይል ምን እንደሆነ እና ለምን እንደሚጠቅመን እንደሚከተለው እናየዋለን። አሁን ወደ መልሱ እንምጣ። ሙሉ ምግቦች ወይም የተፈጥሮ ምግቦች ከመሬት የወጡ ወይም በተፈጥሮ የመጡ ትንሽ ወይም ምንም አይነት ለውጥ ያልተደረገባቸው ምግቦች ናቸው። እንደ ትኩስ ፍራፍሬዎች፣ አትክልቶች፣ ሙሉ እህሎችና ጥራጥሬዎች እንዲሁም ለውዝና የእህል ዘሮችን የመሳሰሉትን ያካትታል። ሙሉ ወይም የተፈጥሮ ምግቦች ለጤናችን ወሳኝ የሚያደርጋቸው ሶስት ዋና ዋና ምክንያቶች አሉ። አንደኛውና የመጀመሪያው የተፈጥሮ ንጥረ ነገሮች ሙሉ ጥቅል ሙሉ ምግቦች ሰውነቱ የሚፈልጋቸውን ቪታሚኖች፣ ማዕድናትና አንቲኦክሲደንቶች ሙሉ በሙሉ ይዘው ይመጣሉ። እነዚህ በፋብሪካ ውስጥ ሊባዙ የማይችሉ የተዋሃዱ ንጥረ ነገሮች ናቸው። ሁለተኛው ከፍተኛ ፋይበር ሙሉ ምግቦች በተለይም አትክልቶችና ጥራጥሬዎች በፋይበር የበለጸጉ ናቸው። ፋይበር ደምን ለማረጋጋት፣ የምግብ መፈጨትን ለማሻሻልና የአንጀት ጤናን ለመጠበቅ ወሳኝ ነው። የተፈጥሮ የኃይል ምንጮች ናቸው። ሙሉ እህሎችና ፍራፍሬዎች ኃይልን ቀስ በቀስ ይለቃሉ። ይህም በድንገት የሚመጣውን የኃይል ማሽቆልቆል ይከላከላል። የተዘጋጁ ምግቦች ግን በፍጥነት ከፍ ብሎ በፍጥነት የሚወርድ የኃይል መለዋወጥ ያስከትላሉ። ወደ ሙሉ ምግቦች የሚደረግ ሽግግር ከዛሬ ጀምሮ የአመጋገብ ልምድዎን መቀየር ይቻላል። ግን ይህን ማድረግ ቀላል መንገድ አለው። አንደኛ፣ ቀስ ብለው ይጀምሩ። ሁሉንም ነገር በአንድ ጊዜ ከመተው ይልቅ በየሳምንቱ አንድ የተዘጋጀ ምግብ በሙሉ ምግብ ይተኩ። ለምሳሌ ከስኳር የበዛበት የቁርስ እህል ወደ ኦትሜል እና ፍራፍሬ ይቀይሩ። ሁለተኛ፣ ዋና ዋና ነገሮችን ያንብቡ። በማንኛውም ምርት ላይ ያለው ንጥረ ነገር ዝርዝር 5 ወይም ከዚያ ያነሱ ንጥረ ነገሮች ካሉት ጥሩ ምርጫ ነው። ስኳር፣ ጨውና ቅባት ከዝርዝሩ መጀመሪያ ላይ ካለ ይተውት። ሶስተኛው በቤቱ ያዘጋጁ። ራስዎ በቤትዎ ምግብ ሲያበስሉ ምን እየበሉ እንደሆነ ሙሉ ቁጥጥር ይኖረዎታል። ይህ ጉዞ እንጂ ፈጣን ለውጥ አይደለም። ጤናማ ሰውነት ለመገንባት ጊዜና ትዕግስት ያስፈልጋል። ውድ የቻናላችን ቤተሰቦች፣ ጓደኞቼ፣ ሰውነታችን እኛ ለምንሰጠው ነዳጅ ምላሽ ይሰጣል። የተዘጋጁ ምግቦች ምቹ ሊሆኑ ይችላሉ፣ ነገር ግን የረጅም ጊዜ ጤናውን የሚገነቡት ሙሉ ምግቦችን በመመገብ ብቻ ነው። አሁን የእርስዎ ተራ ነው። በዚህ ሳምንት ከሚመገቧቸው ምግቦች ውስጥ አንዱን በሙሉ ምግብ ለመተካት ቃል ይግቡ። ይህን ለውጥ ለማድረግ የወሰኑትን ነገር ከታች በኮሜንት ስፍራው ያካፍሉን። ቪዲዮውን ከወደዱት ላይክ ያድርጉ፣ ለጓደኞቹ ያጋሩና ለተጨማሪ ጠቃሚ የጤና ምክሮች ሰብስክራይብ ያድርጉ። በሚቀጥለው ቪዲዮ እስክንገናኝ መልካም ጊዜ።